This is Nico Jenkins, who was convicted on 4 counts of murder. Please follow federal investigation. አሜሪካዊው ገዳይ በሚል ብዙዎች የሚገልጹት ኒኮ ጄንኪንስ ወይም አንዳንዶች በሚጠሩት ስም ኒኮላስ የተወለደው እንደ አውሮፓ አቆጣጠር በ1986 መስከረም 16 ላይ በኮሎራዶ ዴንቨር ነበር። እጆቹ ልክ እንደ ጓደኞቹ ለቅርጫት ኳስ ሊበረቱ በሚገባቸው ጊዜ ገና በ7 ዓመት እድሜው ላይ ሳለ ነበር ከሽጉጥ ጋር የተዋወቀው። ሰውየው ከዛን ጊዜ ጀመረው የወንጀል ሪከርዱ እስከ ጉልምስና እድሜው ድረስ ያለቀቀው ነው። ወንጀልን እንደ ስራ የቆጠረ የሰው አካል ማጉደልና አለፍ ሲልም ነፍስ ማጥፋት ያን ያህል የሚያጸጽተው ጉዳይ አይደለም። ለዚህም ማሳያው የልቡን ከሰራ በኋላ ለጥፋቶች ሁሉ ልክ ነኝ መግደል ነበረብኝ በሚል ይሟገታል። ኒኮ አስፈሪነቱን የሚያሳየው ባህሪው ብቻ አይደለም። በቀለማትና በጠባሳ ንቅሳቱ ያጅጎረጎረው ፊቱና መላ ሰውነቱ ከተራ ሰው እስከ ፖሊስ አካላት የሚያረድ ገጽታ አለው። ኒኮ ጄንኪንስ ገና የ7 ዓመት ልጅ እያለ በጠዋት ተነስቶ ቦርሳውን ይዞ ይማርበት ወደ ነበረበት የመጀመሪያ ደረጃ ትምህርት ቤት አቀና። እናም የክፍል ጓደኞቹ ቦርሳቸውን ከጀርባቸው ላይ አውርደው ደብተርና ብዕር ሲያወጡ፣ ኒኮ ግን ፍጹም ባልተጠበቀ መልኩ ከቦርሳው ውስጥ ደብተርና ብዕር በማውጣት ፋንታ አውቶማቲክ ሽጉጡን አወጣ። የክፍሉ ተማሪዎችም እየወደቁ እየተነሱ ክፍሉን ለቀው መሮጥ ጀመሩ። የ7 ዓመቱ ኒኮ በልጅነት ቁጣ ተማሪዎቹን ማሯሯጥ ጀመረ። እናም በጊዜው አውቶማቲክ ሽጉጡ ሊባርቅበት የሚችልበት እድል ቢኖርም አንድ ልጅ ሳይጎዳ ተደረሰበት። ከዛ በኋላ ኒኮ የለየለት የትምህርት ቤቱ ስጋት ለመሆን የወሰደበት ጊዜ 6 ዓመት ብቻ ነበር። ገና በ13 ዓመቱ አነጋጋሪና የትምህርት ቤቱ አደገኛ ሰው ሆነ። ተማሪዎችን መደብደብ፣ ስለት ይዞ ክፍል ውስጥ መግባት፣ ማስፈራራት እንዲሁም ለትምህርት ቤቱ ሕግና ደንብ አልገዛም በማለት ራስ መታት የሆነው ኒኮ ትምህርት ቤቱም የታዳጊ ከአቅሜ በላይ ነው፣ ተማሪዎችን አንዳች ነገር አድርጎ መዘዝ ከማስከተሉ በፊት አሰናብቻለሁ ሲል ለቤተሰቦቹ ደብዳቤ ጽፎ ሸኘው። የ13 ዓመቱ ኒኮ ከዚህ በኋላ ከትምህርትም ነፃ ሆነ። ይህ ከተፈጠረ ከ2 ዓመታት በኋላ ማለትም በ15 ዓመቱ ደግሞ ሌላ ዱብዳ ፈጠረ። አንድን ባለመኪና አስገድዶ ካስቆመ በኋላ በያዘው መሳሪያ በማስፈራራት ንብረቱን ዘርፎና ድብደባ ፈጽሞበት ክፉኛ መጎዳቱን ካረጋገጠ በኋላ ሲያመነታ መኪናውን ይዞ ብስ አለ። ታዲያ ፖሊስ ልማደኛውን ኒኮን ተከታትሎ በቁጥጥር ስር ለማዋል ጊዜ አልፈጀበትም። በዚህ ክስም ኒኮ 21 ዓመታትን ተፈርዶበት ወህኒ ወረደ። ይህ ሲሆን ታላቅ እህቱ ኤሪካ ጄንኪንስም ሌላ እጅግ አደገኛ ወንጀል ፈጽማ በእድሜ ልክ እስራት ወህኒ ቤት ነበረች። ተፈርዶበት እስር ቤት የገባው ታምረኛው ኒኮ ጥቂት ጊዜ እንደታሰረ ታምር የሚሰራበት አጋጣሚ ተከሰተ። የነ ኒኮ አባት ጄንኪንስ ሕይወታቸው አለፈ። እናም በእስር ቤት የሚገኙት ኒኮና እህቱ ኤሪካ በአባታቸው ቀብር ላይ እንዲገኙ ተፈቀደላቸውና ከእስር ቤት ወጡ። ታዲያ ከእስር ቤት ሲወጡ ቀብሩ ከተፈጸመ በኋላ ወደ ነበሩበት እስር ቤት የሚመልሷቸው ጠባቂዎች ተመድበውላቸዋል። አጋጣሚውን እንደ ምቹ ሁኔታ የቆጠሩት ወንድምና እህት ግን አዘናክተው የተመደቡባቸውን ጠባቂዎች በማጥቃት ለማምለጥ ብርቱ ጥረት አደረጉ። በዚህ ጊዜም ጠባቂዎቹ ላይ ከባድ ጉዳት አደረሱ። ሆኖም የማምለጡ ነገር ሳይሳካላቸው ወደ መጡበት እስር ቤት ተመለሱ። ለሕግ አካላት ሳይቀር የከበደው ኒኮ ምድር ላይ የሚያስፈራውም ሆነ የሚፈራው ነገር የለም። በእስር ቤት ውስጥ ጠባቂዎቹን እስካሰኘው ደብድቦ የሚመጣውን ይቀበላል። ስለዚህም ጠባቂዎች የሚፈሩት እጅግ አደገኛ እስረኛ ሆነ። ኒኮ ከዚህ በተጨማሪም በእስር ቤት ቆይታው ኃይለኛ ብጥብጦችን በማስነሳትና እስር ቤት ውስጥ የሚገኙ የተለያዩ ዕቃዎችን በመጠቀም የስለት መሳሪያዎችን በመስራት ያስቸገረ አደገኛ ታሳሪ ነው። ሆኖም ግን እድል ፊቷን አላዞረችበትም ነበርና ምንም ያህል ባህሪው ከሰው የማይገጥም ድርጊቶቹ ሁሉ አስነዋሪ ቢሆኑም መልካም ባህሪ በማሳየት በሚል የተፈረደበትን የ21 ዓመታት እስር ሳይጨርስ 10ኛ ዓመቱ ላይ በ2013 በአመክሮ ተለቀቀ። 25 ዓመት የሞላው ኒኮ ግን እንኳን ሊታረም አስፈሪነቱም ሆነ ድርጊቱ ብሶበት በነጻነት ያሻውን ስለማድረግ ተነሳሳ።
ከስር ከተለቀቀ ልክ ከ3 ሳምንት በኋላ በ2013 ነሐሴ ወር ላይ በኔብራስካ ሌላ እጅግ አነጋጋሪ የነበረ የግድያ ወንጀል ፈጸመ። ይሄኔ ከቀድሞውም በተለየ 4 ሰዎችን ነበር ኢላማ አድርጎ በማጥቃት ነፍስ የማጥፋት ወንጀል የፈጸመው። የምርመራ ውጤቶች እንደሚያሳዩት እንደ አውሮፓ አቆጣጠር ነሐሴ 11 ቀን 2013 ላይ አንድ የጥበቃ መኮንን በ18ኛና ኤፍ ሴንት ስፕሪንግ ሃይክ ፓርክ ውስጥ በከተማዋ የመዋኛ ገንዳ አጠገብ ቆሞ ነበር። እዛም ቆሞ ባለበት 2 አስከሬን በነጭ ፎርድ ፒክአፕ መኪና ውስጥ ይገኛል። ሁዋን ኡሪቤ ፔናና ሆርጂሲ ካጂጋሩይዝ የተባሉት ሁለቱ ማቾች እያንዳንዳቸው አንዳንድ ጊዜ በጥይት ተመተው ሕይወታቸው ያለፈ ሲሆን ነገሩ የዘረፋ በሚመስል መልኩም ኪሳቸው ከውስጥ ወደ ውጭ ተገልብጧል። ማቾቹ እዛ ቦታ ላይ ተገኝተው የነበሩት 2 ሴቶችን ለማግኘት ነበር። ሆኖም ግን እንዳጋጣሚ ሆኖ ከዚያ አወዛጋቢ ሰው እጅ ላይ ወደቁና በተገኙበት ተገደሉ። እንደ አውሮፓ አቆጣጠር ነሐሴ 19 2013 ከቀኑ 7 ሰዓት አካባቢ የሌላኛው ሰለባ የኩርቲስ ብራድፎርድ አስክሬን በ18ኛውና ክላርክ ጎዳና በተባለው ቦታ ላይ ከሚገኝ ጋራዥ አካባቢ ከምሽት ፈረቃ ስራ ወደ ቤቱ በሚመለስ ሰው ተገኝቷል። የዚህ ሰው ማንነት ሲጣራ ማቹ ብራድፎርድና ኒኮ በእስር ቤት ውስጥ ተገናኝተው የፌስቡክ ፎቶግራፍ ተነስተውም ነበር። ኒኮ ጄንኪንስ ይሄኛውን ሰለባውን አብረን እንዝረፍ በሚል አታሉ ወስዶ ነበር የገደለው። For these families to maybe have some closure after 4 long years. I'm ready to go home and heal. That's what I want to do. I'm tired, I'm weary, and I'm ready to go home. I don't never want to see this place here. ኒኮ በዚህ መልኩ 3 ሰዎችን ገድሎም ምርመራዎች ባለመጠናቀቃቸው በሕግ ቁጥጥር ስር ሊውል አልቻለም። እናም የኒኮ ጄንኪንስ አራተኛና የመጨረሻው ሰለባ የ3 ልጆች እናት የሆነችው አንድሪያ ክሩገር ነበረች። በፈረንጆቹ ነሐሴ 21 2013 ከጠዋቱ 2 ሰዓት ከሩብ ላይ ምክትል የፖሊስ መኮንኑ የተተኮሰ የጥይት ድምጽ በመስማቱ በአቅራቢያው ስለነበር ጥይቱን በሰማበት ስፍራ ፈጥኖ ለመድረስ ሞከረ። ሆኖም ተጠቂዋ የ3 ልጆች እናት የሆነችው አንድሪያ ክሩገር በደረሰባት የጥይት ድብደባ ላትመለስ እስከ ወዲያኛው አሸልባ ነበር። ተደጋጋሚ ጥይቶች በውስጧ ቀርተው በጎዳና ላይ ወድቃ የተገኘችው ክሩገር በሰዓቱ ወደ ቤቷ ወደ ልጆቿ እየተመለሰች ነበር። ክሩገር ይዛት የነበረችው ቼቭሮሌት መኪና እሷ ወድቃ ከተገኘችበት ቦታ 19 ኪሎ ሜትር ርቀት ላይ ተገኘች። ፖሊሶች ባደረጉት ምርመራም የመኪናዋን ውስጠኛ ክፍል ለማቃጠል ሙከራ ተደርጎ እንደነበርና ግን ያስኬታማ ሳይሆን መኪናዋን አገኟት። ከዛ በኋላ ተጠናክረው በቀጠሉት የፖሊስ ምርመራዎች የአራቱም ሰዎች ገዳይ ኒኮ እንደሆነ ተደረሰበት። ከዚህ በተጨማሪም ኒኮ ጄንኪንስ በተለይም የመጨረሻዋን ክሩገር የተባለችውን ሴት ለመግደል የተጠቀመባቸውን ልዩ ጥይቶች ሲገዛ የሚያሳዩ የቪዲዮ ማስረጃዎችን ማግኘት ቻሉ። በዚህም ኒኮ በቁጥጥር ስር ውሎ ፍርድ ቤት ቀረበ። ኒኮ በዚህ ሁኔታ ከባድ ክስ ሊመሰረትበት እንደሚችል ጠንቅቆ ቢያውቅም እሱ ግን አንዳችም ወደ ኋላ ሳይል አዎ አራቱንም ግድያዎች ፈጽሜያለሁ ሲል በማናለብኝነት ምላሽ ሰጠ። ኒኮ ለምን ይህን አደረክ ለሚለው ጥያቄም ሲመልስ አድርጌዋለሁ፣ ያደረኩትም ልጸጸት በምችልበት መንገድ አይደለም፣ ምክንያቱም የእነዚህን 4 ሰዎች ነፍስ ያጠፋሁት በጥንታዊው የጣዖት አምላክ አፖፊስ ትእዛዝ ስለተነገረኝ ነው ሲል ነገሩን ከጥፋት እንደማይቆጥረውና ዳኞቹም ይህንን መንፈሳዊ መረዳትን መቀበል እንዳለባቸው በመናገር ለማሳመን ሞከረ። ኒኮ ይህንን ይበል እንጂ የሱን የባዕድ አምልኮ የተቀበሉ አልነበረም። በ4 ሰዎች ነፍስ የማጥፋት ወንጀል የቀረበበትን ክስ ወንጀሉንም ስለመፈጸሙ ባንደበቱ በመናገሩ በተረጋገጠ ጥፋተኝነት በሞት እንዲቀጣ ውሳኔ ተላለፈበት። High as the man convicted of brutal murders in 2013 is sentenced to death, the first death penalty imposed since Nebraskans voted to bring it back. ሆኖም ኒኮላይ የሞት ፍርዱ ተፈጻሚ እንዳይሆን የአሜሪካ የዜጎች ነጻነት ህብረት ፍርዱ እንደገና እንዲጤን የሚል ማሳሰቢያ ሰጠ። ጥያቄና ማሳሰቢያው ሲብራራም ዴቪድ ማጌ ከተባለች እናትና ሎሪ ጄንኪንስ ከተባለ አባት የተወለደው ኒኮ ገና ከልጅነት እድሜው ጀምሮ የባህሪ ችግር ያለበትና የአእምሮ ደህንነቱም ጤናማ ሊባል የማይችል አይነት እንደነበር ተገለጸ። ይህ ከወንጀል የተቆራኘ ማንነት እንደ ቤተሰብ በደም የተወረሰ እስኪመስል ድረስ የኒኮ ሌሎች 6 ያህል ቤተሰቦችም በተለያዩ ጊዜያት ስማቸው በወንጀል ሪከርድ ላይ ሰፍሯል። ቀደም ሲል እንደጠቀስነው እህቱ ኤሪካ ጄንኪንስ የእድሜ ልክ እስራት የተፈረደባት ነች።
እናቱ ሎሪ ጄንኪንስ ደግሞ የጦር መሳሪያዎችን በመግዛት ክስ 10 ዓመታትን በእስር ቤት እንድታሳልፍ የተደረገች ሌላኛዋ የቤተሰቡ አባል ናት። ግድያዎች ጋር የተያዙ ወንጀሎችን ፈጽመዋል በሚል ያክሱ ልጅ የ20 ዓመታት እስር፣ አጎቱ ደግሞ የ40 ዓመታት እስር የተፈረደባቸው ናቸው። እናም በዚህ ምክንያት እንደ ቤተሰብ አንዳች አይነት ከማህበረሰብ የሚያቆራርጥ የስነ ልቦና ቀውስ ያለባቸው ሳይሆን አይቀሩም የሚሉ ሐሳቦችም በብዙዎች ይነሳሉ። አሁን በችሎት በዳኞች ፊት ቆሞ ጥፋተኝነቱን አምኖ የተፈረደበት ኒኮ የባይፖላርና ስኪዞፍሪኒያ ዲስኦርደር ተጠቂ እንደሆነ ተገለጸ። ይህ ማለት ከፍተኛ የሆነ የስሜት መዋዠቅና አለመረጋጋት የሚታይበት በዋናነትም የአእምሮ መታወክን የሚያስከትል ህመም እንዳለበት ተገለጸ። ቀድሞውኑ ኒኮ በእስር ላይ በነበረበት ጊዜ ለረጅም ዓመታት ከሌሎች እስረኞች ተለይቶ ለብቻው በተከለለ ቦታ እንዲያሳልፍ ተደርጎ ነበር። ከዛም ባለፈ መልኩ ደግሞ ሰውየው በል ሲለው በዛው በእስር ቤት ውስጥ እያለ ራሱን ለማጥፋት የሚሞክር ሰውነቱን በስለት መቆራረጥ ልምዶ ያደረገ እጅግ የተለየ ማንነት ያለው ሰው መሆኑን ብዙዎች ያውቃሉ። ይህን ሁሉ ከግምት አስገብተው ኒኮን በቅርበት ከመከታተል ይልቅ ግን የኔብራስካ ግዛት ሰዎች በእስር ካሳለፋቸው ዓመታት በኋላ አንዳችም አይነት የአእምሮ ሕክምና ድጋፍ ሳያገኝ ወደ ማህበረሰቡ እንዲቀላቀል መደረጉ ስሜቱ እንደመራው በመታዘዝ አወዛጋቢ ነገሮችን በሚያደርገው ኒኮ የተጠቀሱት ወንጀሎች ተፈጽመዋል የሚሉ መከራከሪያዎች አሁንም ቀጠሉ። ኒኮ በመጀመሪያው የ21 ዓመታት ፍርዱ 10 ዓመታትን ታስሮ በአመክሮ በነፃ በተለቀቀ 3 ሳምንታት ውስጥ ነበር 4 ሰዎችን የገደለው። ታዲያ ይህን ምክንያት አድርገው አንዳንዶች ለዚህ ተጠያቂ የሚሆኑት የህግ አካላት ናቸው ወይስ ከአእምሮ ያልሆነው ማሰብና ማገናዘብ ያቃተው ኒኮ ነው ሲሉ ጠይቋል። በዛ ላይ ኒኮ እስር ቤት በነበረበት ጊዜ ምንም አይነት የባህሪ መሻሻል ሳይታይበት ተሻሽሏል ተብሎ ከእስር ቤት እንዲወጣ ሲደረግ እሱ ግን እዚሁ እስር ቤት መቆየት እፈልጋለሁ ሲል ለምኑ እንደነበርም ተገልጿል። የአሜሪካ የዜጎች ነጻነት ህብረት የህግ ዳይሬክተር የሆኑት ዴቪድ ኮል የኔብራስካ ህግ አውጪው አካልን በመወከል ባስተላለፉት መልእክት ኒኮ ጄንኪንስንና ማህበረሰቡን የበደለው ራሱ የኔብራስካ ግዛት ኃላፊዎች ውሳኔ ነው አሉ። የአእምሮ ህመምተኛ የሆነውን ሰው ለዓመታት በብቸኝነት እንዲታሰር በማድረግና ራሱ ኒኮ እንዳይፈታ ያቀረበውን ልመና ችላ ማለታቸው ሁኔታውን አባብሶታል የሚለው አንድ ወቀሳ ሲሆን ኒኮ ከስር በኋላ ህይወትን የተቀላቀለበት መንገድም ፍጹም ቸልተኝነት የነበረበት ነው ሲሉ የኔብራስካ የህግ አካላትን ወቅሰዋል። የሞት ፍርድ ሲፈረድበትም የዳኞቹ ቡድን ሆን ብሎ እነዚህን ቁልፍ ሁኔታዎች አይኑን ጨፍኖ አልፏል ሲሉም ዴቪድ ኮል ተችቷል። መንግስት ይህንን ሰው በሞት ቅጣት የገደለ ከሆነ ህገ መንግስታዊ ስርዓቱንና ሰብአዊ ጨዋነትን ይጥሳል ሲሉም አቤቱታቸውን አሰሙለት። በህዳር 3 2013 ኒኮ በእጅ በተጻፉ ደብዳቤዎች ለኦማሃ ወርልድ ሄራልድ አቃቢያነ ህጎችና ዳኞች መልእክቱን አስተላለፈ። በዚህ መልእክቱም ኒኮ ጄንኪንስ በአራቱ ግድያዎች ላይ ሁሉንም ክሶች ጥፋተኛ ነኝ ብሎ እንደሚያምን ነገር ግን የሚከተለውን የአፖፊስን እምነት ለመጠበቅ ሲል ይህን እንደፈጸመ ዝርዝር ሐሳቡን ገለጸ። በእጅ የተጻፈው ባለ 6 ገጽ መዝገብ ላይ ለብቻ መታሰሩ ስኪዞፍሬኒያውን እንዳባባሰውና ለአራቱ ግድያዎች የማረሚያ ኃላፊዎቹ ተጠያቂ እንደሚሆኑም በደብዳቤው ላይ ገለጸ። ኒኮ ችግሮቹ በአእምሮ ህመም የተከሰቱ መሆናቸውንም በዚህ ደብዳቤ ላይም ለየት ባለ መልኩ አስፍሯል። ስኪዞፍሬኒያ፣ ባይፖላር ዲስኦርደር እና ኦብሰሲቭ ኮምፕሊሲቭ ዲስኦርደር የተባሉ የስነ አእምሮ ጉዳት ያስከተሉበት ድርጊቱን ለመቆጣጠር እንዳይችል ያደረጉት እንደሆነም ለማሳመን ብዙ አብራራ። ኒኮ ይህን ሁሉ በዝርዝር ከተናገረ በኋላ ዳኛው የሞት ፍርዱ ተፈጻሚ ከመሆኑ በፊት የስነ አእምሮ ምርመራ እንዲደረግለት አዘዙ። ከምርመራው በኋላ የስነ አእምሮ ሐኪሞቹ ያቀረቡት ውጤትም ኒኮ ያለበት አእምሮ ችግር አንቲሶሻል ፐርሶናሊቲ ዲስኦርደር ወይም ማህበራዊ ህይወትን ያለመውደድ ችግር እንደሆነ ገለጹ። በዚህም መሰረት ኒኮ ሲል የነበረው ሁሉ ማስመሰል እንደነበር ድምዳሜ ላይ ተደረሰ። ይህ ውጤት ከተሰማ በኋላ በተደረገው ተጨማሪ ምርመራ እንደገና ስኪዞፍሬኒያ የተሰኘው የአእምሮ ህመም አለበት ተባለ። ይህም ውጤት የኒኮ የሞት ቅጣት እንዳይፈጸምና እስከ ቀጣይ ውሳኔ እንዲቆይ ተደረገ። በዚህም ፍርድ ቤቱ ለጊዜው ሙሉ በሙሉ ጤነኛ እስኪሆን ድረስ ኒኮ የህክምና ክትትል እየተደረገለት እንዲቆይ ውሳኔ ያሳለፈ። በዚያ አወዛጋቢ ሰው ህይወት ውስጥ ነገሮች አነጋጋሪነታቸው ቀጠለ። ብዙዎች ተግባራቱን አጀብ ብለው ማየታቸውም እንዲሁ የሁል ጊዜ ተግባራቸው ሆኖ በመገናኛ ብዙሃን ትኩረትነቱ ቀጠለ። ሰውየው በል ሲለው በተለይ ማንም ሊረዳው በማይችለው ቋንቋ በተደጋጋሚ ያወራል። አድምጡ፣ እኔ ትዕዛዝ እየተሰጠኝ ነው በማለት በአይን ከማይታይ አካል ጋር ይነጋገራል።
እንደ ወንድ ዋዛ በዝምታ መካከል ድንገት ተነስቶ ይስቃል። አሊያም ደግሞ በል ሲለው ስቅስቅ ብሎ ያለቅሳል። ፍርድ ቤት ቀርቦ ለሚጠየቀው ጥያቄ ውስጡ ከፈቀደ ልክ ያለፉ ማብራሪያዎችን በመስጠት ሰሚዎቹን ግራ ያጋባል። ደግሞ በሌላ ቀን መልስ አልሰጥም ብሎ ዝግት ይላል። ኒኮ በዚህ ብቻ የሚበቃው ሰው አይደለም። ሲፈልግ ዳኛን ጭምር ይዘልፋል፣ ሰውነቱን በምላጭ ይቀዳል፣ ፊቱንና ምላሱን በስለታማ ነገሮች ይቆራርጣል። እናም ኒኮ የአእምሮ ሕክምናውን እየተከታተለ ባለበት የአሜሪካ ጠቅላይ ፍርድ ቤት አንቀጽ አገላብጦ አንድ ሕግ አገኘ። በፍርድ ቤቱ አሰራር መሰረት ዝቅተኛ IQ ወይም የማሰብ አቅም ያላቸው ወንጀለኞች የአእምሮ እክል ወይም ዝግመት ስላለባቸው ይህን ከግምት በማስገባት አቅላቸውን የሚያስታቸው ለድርጊታቸው ሁሉ ተጠያቂ እንዳይሆኑ የሚያደርጋቸው ችግር ተጠቂ ናቸው በሚል እሳቤ መነሻነት የሞት ፍርድ አይፈረድባቸውም ይላል። የሚገርመው ደግሞ ዝቅተኛ IQ መጠን ምን ያህል እንደሆነ ራሳቸው ግዛቶቹ እንዲወስኑ ሕጉ ክፍቱን የተተወ ነው። በዚህ መሰረትም አሜሪካዊ ገዳይ ኒኮ ጄንኪንስ ላይ ክስ የመሰረተው የኔብራስካ ግዛት የወንጀለኞች ፍርድ ቤት የሰዎች IQ ምዘና ውጤት ከ70 በታች ከሆነ የአእምሮ ጉዳት አለባቸው የሚል መስፈርት አውጥቶ ነበርና በኒኮ ላይ የሞት ፍርድ አይፈረድበትም የሚለው ውሳኔ ሚዛን እንዲደፋ እድል ሰጠ። የኒኮ IQ ደግሞ 69 ነው። በዚህ ምክንያት የሞት ፍርዱ ቢዘገይም ክርክሩ ቀጠለ። ኒኮ ጉዳዩን ሲያብራራ እንኳንስ ልቀጣ እንዲያውም ካሳ ክፈሉኝ እስከ ማለት የደረሰ ድፍረትን የተላበሰ ሰውም ነው። መጀመሪያውኑ የአእምሮ በሽተኛ እንደሆንኩ እየታወቀ ከእስር ቤት የፈታኝ መንግስት ነው ሲል ተከራከረ። እውነታዊ ነው፣ እኔ ከእስር መፈታት አልነበረብኝም አለ። እዛው እስር ቤት እንድቆይ ተደርጎ የአእምሮ ሕክምናና ክትትል ሊደረግልኝ ሲገባ በነፃ ለቃችሁ ከሰዎች ቀላቀላችሁኝ፣ ይህንን ሁሉ ወንጀል እንድፈጽምም አደረጋችሁኝ አለ። አልፎ ተርፎም ኒኮ በፈጸምኩት ወንጀል ምክንያት ከባድ ጭንቀት ውስጥ ገብቼ የአእምሮ መቃወስ አጋጥሞኛል፣ ለዛም ነው ፊቴን በምላጭ ቆራርጬ ገጽታዬ እንዲበላሽ ያደረግኩት ሲልም ይሞገታል። እናም ኒኮ ይህንን ሁሉ ወቀሳና ቤቱታ ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ሁሉ ወንጀለኞች እናንተ እንጂ እኔ አይደለሁም፣ ለዚህ ጥፋት የኔብራስካ ግዛት 24.5 ሚሊዮን ዶላር ካሳ ሊከፍለኝ ይገባል አለ። ይሄ ኒኮ ጥያቄ የትም አልደረሰም። የሆነው ሁሉ ሆኖ ይህ ግለሰብ እንደ አውሮፓ አቆጣጠር 2017 ላይ የሞት ፍርዱ በድጋሚ ጸናበት። ግን ደግሞ ከጎኑ በቆሙ የሕግ ተሟጋቾች በቀረበው ይግባኝ አሁንም ክርክሩ ቀጠለ። እናም ዛሬም 2025 ላይ ኒኮ ጄንኪንስ ምንም እንኳን የሞት ፍርዱ ቢወሰንበትም ከአእምሮ ጤናው ጋር በተገናኘ ባልተቋጩ የሕግ ክርክሮች አሁንም በሕይወት ይገኛል። እስካሁን ድረስም አወዛጋቢ ሐሳቦቹ እንዳሉ ሆነው በእስር ቤት ውስጥ በማናለብኝነት ሕይወትን የቀጠለ ሰው በሚል ብዙዎች ስለ እርሱ ይናገራሉ። የውስጥ ምንጮች ስለ ኒኮ እንደሚናገሩት ሰውየው በተደጋጋሚ ራሱን ለማጥፋት ሙከራ እያደረገ ቆይቷል። ከዛም አልፎ ማስጠበቁን ትተው ቶሎ እንዲገድሉትም ፍርድ ቤቱን አጥብቆ እስከ መለመን ደርሷል። ይህን ያለበትን ምክንያትም ሲያስረዳ እንደሱ እምነት ቶሎ መሞት አለብኝ ብሎ የሚያምነው ከሞትም በኋላ በድጋሚ እንደሚነሳ የሚከተለው እምነት ስለሚነግረው ነው። ኒኮ እንደሚለው ከሞት ከተነሳ በኋላም ወደ ኩባ መሄድ እድል እንዳለው፣ በኩባ ኑሮም እስካሁን ካለው ማንነት በተለየ መልኩ ኒኩለር የማበልጸግ ስራ እንደሚሰራ ይገልጻል። የሚያበለጸገውን ኒኩለር ሰይጣኖችን ለማውደም እንደሚጠቀምበትና ይህም በሚያምነው እምነት ዘንድ የተነገረው ስለመሆኑ በማንሳት ቀጣይ እድሉን ከሞት በኋላ የሚከፈትለትን በር የሚጠባበቅ አስገራሚ ሰው ነው። ኒኮ ጄንኪንስ ምንም እንኳን የሞት ፍርዱ ተግባራዊ መሆኑ ባይቀርለትም በቅርቡ ሊሆን እንደማይችል ግን ታዛቢዎች ይገልጻሉ። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።